ሰላም እንዴት ናችሁ? የሲኒማ ቤቴ ቤተሰቦች፣ ዛሬም በሌላ የፊልም ታሪክ ተመልሻለሁ። አሁን የማቀርብላችሁ ሲሱ ሮድ ቱ ሪቨንጅ የተሰኘ ከቀናት በፊት የሰራውላችሁ የሲሱ ሁለተኛውን ክፍል ነው። ከመጀመራችን በፊት ግን ጉዞ ወደ 50,000 ስለጀመርን ሰብስክራይብ ያላደረጋችሁ የዚህ ቪዲዮ ተመልካቾች በፍጥነት ወረድ ብላችሁ ቤተሰብ መሆን አትርሱ። በተረፈ መልካም ቆይታ። ሁለተኛው የዓለም ጦርነት ያሳደረው የጥፋት ጠባሳ ገና ሳይሽር ታሪኩ ከመጀመሪያው ፊልም ከ2 ዓመታት በኋላ ይጀምራል። የባለ ታሪካችን የኮርፒ ህይወት ትርጉም ያጣው ገና ጦርነቱ እንደጀመረ ነበር። የሚወዳቸው ቤተሰቦቹ መጀመሪያ ፊንላንድ የተባለችው አገር አካል በነበረውና በውበቱ በሚታወቀው ካሬሊያ በሚሉት ክልል ውስጥ በጭካኔ ተጨፍጭፈው ነበር። ነገር ግን ከጦርነቱ ማብቃት በኋላ ያ ቀጠና የፊንላንድ አካል መሆኑ ቀርቶ በናዚዎችና በተለያዩ ኃይሎች ቁጥጥር ስር ወደቀ። አሁን ኮርፒ በዚህ አስፈሪ በረሃ ውስጥ ባገኘውና በደሙ ባተረፈው ወርቅ ምክንያት እጅግ ባለጸጋ ሆኗል። ነገር ግን ይህ ሁሉ ሀብት በነፍሱ ውስጥ ያለውን የብቸኝነት ክፍተት ሊሞላው አልቻለም። ስለሆነም ያለውን ሀብት ሁሉ ይዞ ወደ ካሬሊያ በማቅናት በትዝታው ብቻ ሲኖረው የኖረውን የአሮጌ ቤቱን ያገኘዋል። ቤቱ በሚያስገርም ሁኔታ ከጦርነቱ እሳትና ከቦምብ ናዳ ተርፎ ልክ እንዳለ ሆኖ ቆሞ ነበር የጠበቀው። ኮርፒ በሚንቀጠቀጡ እጆቹ በሩን ከፍቶ ወደ ውስጥ ሲገባ የሚስቱንና የሁለት ልጆቹን ፈገግታ የያዘውን ያረጀ ፎቶ አገኘ። በዚህ ጊዜ የሞተ የሚመስለው ስሜቱ በድንገት ተቀሰቀሰና በዚያ ባዶ ቤት ውስጥ በትዝታ ማዕበል ይዋጣል። ይህ በእንዲህ እንዳለ ፊልሙ 1000 ኪሎ ሜትሮችን ተሻግሮ ወደ አንድ ቀዝቃዛና ጨለማ የሳይቤሪያ እስር ቤት ይወስደናል። እዚያም ኢጎር የተሰኘውንና በጭካኔው አቻ የማይገኝለትን እስረኛ ሪች የተባለው ጄኔራል ሊያገኘው ሲመጣ እንመለከታለን። ሪች እንዳገኘውም የታሪኩን መራራ ሚስጥር እንዲህ ሲል ይተርክ ጀመረ። ኢጎር ከዚህ ቀደም የናዚ ልዩ ኃይል ክፍልን እየመራ ፊንላንድን በወረረበት ወቅት በመመለሻ መንገዱ ላይ ያገኘውን መንደር ሁሉ አመድ እያደረገ ነበር ያለፈው። በዚያ ሰይጣናዊ ተልእኮ ወቅት ነበረ ኢጎር አንዲት ሴትና 2 ልጆቿን አግኝቶ በቁጣና በጭካኔ አካላቸውን የቆራረጠው። ይሁን እንጂ ያ የገደለው ቤተሰብ የማንም ተራ ገበሬ ቤተሰብ አልነበረም። በፊንላንድ ጦር ውስጥ ብቻውን 300 የጠላት ወታደሮችን የገደለው የጀብደኛው ኮማንዶ የኮርፒ ቤተሰብ ነበሩ። አሁን ኮርፒ የቤተሰቡን ገዳይ ለመፈለግና ቂሙን ለመወጣት ወደ ግዛታቸው መመለሱን ሪች በታላቅ ስጋት ተረድቷል። ሪች ይሄ አደገኛ ተዋጊ በመንገዱ ላይ ያለውን ሁሉ እንደሚያጠፋ ስለሚያውቅ ኢጎርን ከስር ፈትቶ እሱን በአስቸኳይ ይዞለት እንዲመጣ አዘዘው። በዚያ ጸጥ ባለ ሰላማዊ ስፍራ ኮርፒ ካሮጌ ቤቱ የተገኙትን የእንጨት ግንዶች እንደ ውድ ሀብት አንድ ባንድ እየቆጠረ መለያየት ጀመረ። ጠንካራ የሆኑትን እንጨቶች በጥንቃቄ መርጦ ወደ ጭነት መኪናው ጫናቸው። ይህ ለአንድ ሰው እጅግ ከባድና አድካሚ ስራ ቢሆንም ኮርፒ ግን ከጥንት ጀምሮ ሁሉንም ነገር በራሱ ላብና ጉልበት ለመስራት የቆረጠ ሰው ነበር። የሚጠቅመውን እንጨት በሙሉ ካከማቸ በኋላ ያለፈውን መራራ ትዝታ ለማጥፋት ይመስል የቀሩትን በእሳት አጋይቶ አመድ አደረጋቸው። አዲስ ተስፋን ለመገንባትና ወደ ቀደመው ማንነቱ ለመመለስ በማሰብ የሚወዳቸውን ቤተሰቦቹን እያስታወሰ ወደ 120 ኪሎ ሜትር የሚሆነውን ረጅም ጉዞውን ወደ ፊንላንድ ጀመረ። ታዲያ በዚህ መሃል በመኪናው ውስጥ ያለው የቤተሰቡ ፎቶ ብቸኛ ለህይወቱ ትርጉም የሚሰጠው ብርሃን ነበር። ይሁን እንጂ የሰላም ጉዞ ብዙ አልዘለቀም። በመንገድ ላይ 2 የታጠቁ መኮንኖች በድንገት መንገዱን ዘግተው አስቆሙት። ኮርፒ በደመ ነፍሱ ከኋላቸው ሌላ ግዙፍ የጭነት መኪና እየመጣ መሆኑን ሲመለከት እነዚህ ሰዎች በሰላም የመልቀቅ ሐሳብ እንደሌላቸው ወዲያውኑ ተረዳ። ለአንደኛው መኮንን እንደተጠየቀው መንጃ ፈቃዱን ሲያሳየው መኮንኑ መታወቂያውን ተመልክቶ ከኋላቸው ባለው መኪና ውስጥ ለነበረው ለኢጎር ሰጠው። ኢጎር መታወቂያውን በአይኑ ፈትሾ ከፊት ለፊቱ የቆመው ሰው በእርግጥም ያ በጦር ሜዳ ስሙ ሲነሳ የሚንቀጠቀጡለት ኮርፒ መሆኑን አረጋገጠ። ኢጎር በጭነት መኪናው ላይ የተጫኑትን እንጨቶች እያሹፈ ሲመለከት እንደቆየ አዲስ ህይወት ለመጀመር ወደ ፊንላንድ እያቀና መሆኑን አውቋልና እዚሁ ምድረ በዳው ላይ ሊጨርሰው ያቅዳል። በዚህም ወታደሮቹ ጥቃቱን ለማድረስ ወደ ኮርፒ ቀረቡ። አንደኛው ወታደር በእጁ የያዘውን ጠርሙስ በእሳት ለመለኮስ አልኮል ሲያፈስ፣ ሌላኛው ደግሞ ከኋላው በኩል ሽጉጥ አነጣጥሮ ህይወቱን ለመቅጠፍ ተዘጋጀ። ሞት አፋፍ ላይ መሆኑን የተረዳው ኮርፒ ግን በቅጽበት የመኪናውን በር በኃይል ከፍቶ አንደኛውን ወታደር ሲያስወግደው፣ ሁለተኛውን ደግሞ ጭነት መኪናውን በከፍተኛ ፍጥነት ወደ ኋላ በመንዳት ገጭቶ ይገድለዋል። መኪናውን ወደፊት አስነስቶ መንዳት ሲጀምር በሩ ላይ ተንጠልጥሎ የነበረውን ሌላኛው መኮንን ጎትቶ ወደ ውስጥ ያስገባዋል። ኢጎር በአጋጣሚው ተቆጥቶ አንዱን የጭነት መኪናውን እንዲያሳድደው ላከው። ኮርፒ በመኪናው ውስጥ ካለው ወታደር ጋር ፍልሚያ ገጥሞ ሳለ ወታደሩ የያዘው ሽጉጥ ጥይት እንደሌለው ተረዳ። ወታደሩ ራሱን ከሳተበት ሲነቃ ኮርፒ በረጋ ድምፅ ጥይቶቹን እንዲያደርግበት ያዘዋል። ከዚያም ሽጉጡን ከእጁ ነጥቆ
መኪናውን እያበረረ ሲሄድ የኢጎር ቡድን እንደተራበ አውሬ ከኋላው ይከተለው ጀመረ። ኮርፒ በመጨረሻም አንድ ገለልተኛ ቦታ ላይ ሲያቆምና ከሱ ጋር የነበረው ወታደር ፈርቶ ለመሮጥ ሲሞክር የኢጎር ጠባቂዎች ደርሰው በጥይት ገደሉት። በዚህ ጊዜ ኮርፒ ከመኪናው ወጥቶ ወታደሮቹን አንድ ባንድ እንደ ቅጠል እያረገፈ የውጊያ ብቃቱን ያሳያቸው ጀመረ። በመጨረሻም ጠመንጃውን በቀጥታ ወደ ኢጎር ያነጣጥረዋል። ኢጎር በፍርሃት ተውጦ ሌላኛውን ጠመንጃ እንዲያቀብለው ቢጠይቅም ኮርፒ ግን ያንንም ሰው ጨምሮ ቀድሞ ያስወግደዋል። ኢጎር ባዶ እጁን ሲቀር ኮርፒ እሱን ከመግደል ይልቅ ዳግም እንዳይከተለው የተሽከርካሪውን ጎማ ብቻ በቆመበት ቀዶ ትቶት ይሄዳል። በዚህ ጊዜ ኮርፒ ቤተሰቡን በጭካኔ የጨፈጨፈው ሰው ከፊት ለፊቱ የቆመው ኢጎር መሆኑን ገና አላወቀም ነበር። በኮርፒ ድርጊት ክፉኛ የተናደደው ኢጎር ሬዲዮን አንስቶ ልዩ የሞተር ብስክሌት አነፍናፊ ኃይሉን በአስቸኳይ ይጠራና ኮርፒን በሕይወትም ይሁን በሞት እንዲያመጡት ትዕዛዝ ይሰጣቸዋል። እሱም ቡድኑን ተከትሎ ጎማውን በፍጥነት ይጠግንና መኪናውን እንደ እብድ እየነዳ ፍለጋውን ጀመረ። ኮርፒ አሳዳጆቹን ግራ ለማጋባት በማሰብ ዋናውን መንገድ ትቶ ወደ ገጠራማው መንገድ ቢያመራም ኢጎር ግን የሱን ተንኮል በቀላሉ በመረዳት ሞተረኞቹን ሰበሰበና ማሳደዱን ይቀጥላል። ብዙም ሳይቆይ ሞተረኞቹ ወደሱ እንደደረሱ የጥይት ዝናብ በኮርፒ ጭነት መኪና ላይ መዝነብ ጀመረ። ሞተረኞቹ የለበሱት የብረት ራስ ቁር ከኮርፒ ተኩስ ሲያተርፋቸው፣ በዚህ በኩል ግን ከነሱ የተተኮሱ ጥይቶች ኮርፒን ክፉኛ ያቆስሉታል። በአንዱ ሞተረኛ ተኩስ ምክንያት መኪናው መንገድ ስቶ ወደ ቁጥቋጦ ውስጥ መግባት ሲጀምር ኮርፒ በሞትና በሕይወት መካከል ሆኖ መኪናውን ዳግም ወደ መንገዱ ይመልሰዋል። አሳዳጆቹ ይበልጥ እየቀረቡ በመምጣታቸው አንደኛው ሞተረኛ ተፈናጥሮ ወደ ጭነት መኪናው ጣሪያ ላይ ወጣና ኮርፒን ሊጨርሰው ሞከረ። ኮርፒን በጠባቧ ጋቢና ውስጥ ሆኖ ድብደባውን ካመለጠ በኋላ ወታደሩን በኃይል ወደ ውጭ ወረወረው። ይሁን እንጂ ወታደሩ የጭነት መኪናውን ገመድ በመያዝ ዳግም ወደ ላይ በመውጣት ጥቃቱን ቀጠለ። ኮርፒ መኪናውን በኃይል አሽከርክሮ ወታደሩን ወደ መሬት ሲወረውረው ከኋላው ይመጣ የነበረው ኢጎር ለወታደሩ ነፍስ ግድ አልነበረውምና በመኪናው ጨፍልቆት አለፈ። ሌላ ወታደር በሾትገን አነጣጥሮ ኮርፒን ሊረሽነው ሲቃረብ ኮርፒ መኪናውን በድንገት በመጠምዘዝ ወታደሩን ያስወግደዋል። ግጭቱና ግርግሩ የማያባራ አልነበረምና ሌላ ሞተረኛ ጣሪያው ላይ ወጥቶ ኮርፒን ከጋቢናው አንጠልጥሎ ወደ ውጭ አወጣው። ኮርፒ በአየር ላይ ተንጠልጥሎ ሳለ የሚገርም ቅልጥፍናውን በመጠቀም ሞተረኛውን ገደለና ሌላኛውን ወታደር ደግሞ በኃይል ወደ ውጭ ይወረውረዋል። ሞተረኛው መኪናው ላይ በተንጠለጠለው ገመድ ተተብትቦ ሲያዝ ኮርፒ ያንን ገመድ ወደ እንጨት መጫኛው ማሽን አስገባው። ማሽኑ ገመዱን አጥብቆ ሲስበው ነበረ መውጫ ያልነበረው ሞተረኛው ጉሮሮው እንደ ክር ተቆርጦ በአሰቃቂ ሞት የተሸኘው። እንዲህ እያለ በዚህ አስፈሪ ፍልሚያ ኢጎር የላካቸው ሞተረኞች በሙሉ በኮርፒ እጅ ያልቃሉ። በንዴት እሳት የለበሰው ኢጎርም ወታደሮቹ ማለቃቸውን ሲመለከት ኮርፒ ከህይወቱ በላይ የሚወዳቸውንና ሊገነባቸው ያቀዳቸውን እንጨቶች በእሳት እንዲያያዙ የሚያደርግ ፍንዳታ ያስከትላል። ኮርፒን በቁጣ በጭነት መኪና ውስጥ በታሰረውና በቆሰለው ጠባቂው አካል ላይ ፈጣን በሆነ ሁኔታ ዳይናማይት ታሰረና የሚቃጠለውን አካል እንደ ቦምብ ወደ ኢጎር መኪና ወረወረው። ኢጎርም ፍንዳታው መኪናውን ሙሉ በሙሉ ከማውደሙ ጥቂት ሰኮንዶች በፊት ራሱን ወደ ውጭ ወርውሮ ሲተርፍ ኮርፒን በዚህ በኩል ባፋጣኝ መኪናውን ወደ ጫካው ነድቶ የሚቃጠሉት እንጨቶችን ይታደጋቸዋል። ሆኖም ከሞት የተረፈው ኢጎር በዚህ በኩል እጅ አልሰጠም ነበርና ሬዲዮን በማንሳት ቀጣዩን ጥቃት እንዲጀምሩ ትዕዛዝ ይሰጣል። በዚያ ጭው ባለሜዳ ኮርፒ ለሱ ውድ የሆኑትን እንጨቶች ለመፈተሽ ላፍታ ይቆምና እሳቱ አንዳንዶቹን ቢያበላሻቸውም አሁንም ለቤት ግንባታ እንደሚሆኑ ተረዳ። ከዛም የታመነ ጓደኛው የሆነውን ውሻውን ከመገበ በኋላ ላፍታ ሲያርፍ በድንገት የጦር አውሮፕላኖች ከላዩ ሲያንዣብቡ ይመለከትና ውሻውን በፍጥነት ወደ መኪናው በመወርወር እንደገና የሞት ሽረት ጉዞውን ጀመረ። ሆኖም ፓይለቶቹ እሱን የማስወገድ ትዕዛዝ ተሰጥቷቸው ነበርና አንደኛው እንደ ንስር ዝቅ ብሎ በመውረድ የጥይት ዝናብ ያዘንብበት ጀመረ። ኮርፒም ሞትን ሽሽት መኪናውን ያጠማዘዘ ሲነዳ አንድ አሮጌ ቤት ስለተመለከተ በፍጥነት ወደዛ ገብቶ ይደበቃል። ለጊዜው ተጠልሎ ቢቆይም አዳኞቹ ዝም እንደማይሉት ስላወቀ ከጋራጁ ፊት ለፊት ያለውን ጥቅጥቅ ያለ ጫካ ብቸኛ ማምለጫው እንደሆነ አውቋልና አንድ ትልቅ የእንጨት ጣውላ በመኪናው ጣሪያ ላይ እንደጋሻ በማስቀመጥ ለሽሽት ተዘጋጀ። አብራሪዎቹ ቤቱን በሚሳኤል አመድ ሲያደርጉት ኮርፒ ቀድሞ የጫነው ያ ጣውላ አውሮፕላኖቹ ከሚተኩሱት ጥይት እንደጋሻ ሆኖለት ነበርና መኪናውንና ውሻውን ከጥፋት በማትረፍ ወደ ጫካው ሰርጎ ይገባል። በዛፎቹ መካከል በሚደረገው ስደት አንደኛው አብራሪ በንዴትና በድፍረት አውሮፕላኑን ወደ መሬት አስጠግቶ መተኮስ ጀመረ። ኮርፒም በፍጥነት የመኪናውን ፍሬን በኃይል ሲይዝ ያን ያደርጋል ብሎ ያላሰበው አብራሪ መቆጣጠር አቅቶት የአውሮፕላኑ ክንፎች ከመኪናው ጋር ተጋጭተው እንደ ወረቀት ይበጣጠሳሉ። አውሮፕላኑ ተከስክሶ ሲወድምና ኮርፒ ለጥቂት ሰላም አገኘሁ ብሎ ሲረጋጋ ሁለተኛው ተዋጊ ተከትሎት መጣ።
አብራሪው ጥይቱ ሲያልቅበት በቁጣ ተሞልቶ አውሮፕላኑን ቀጥታ ከመኪናው ፊት ለፊት አነጣጥሮ እሱ በፓራሹቱ ይወጣል። ኮርፒ ግን ሳይደናገጥ እንጨቶቹን የያዘውን ገመድ ቆረጠና ከመኪናው ፊት ለፊት አቆማቸው። አውሮፕላኑ በእንጨቶቹ ላይ ተንሸራቶ ወደ ሌላኛው ጎን ተገለብጦ ሲፈነዳ አብራሪው በፓራሹቱ ተርፎ ፍልሚያውን ለመቀጠል እየተዘጋጀ ነበር። ኮርፒ በትዕግስት እንጨቶቹን ዳግም ሊጭን ሲል አብራሪው መሬት ላይ ወርዶ ተኩስ ይከፍትበታል። ኮርፒም ተናዶ ወደ አብራሪው በመጠጋት ላይ ሳለ ግን ፓይለቱ ከኋላው የሆነ ነገር ተመልክቶ ነበርና መሳቅ ጀመረ። እሱም ዞር ሲል ሰማዩ ላይ ግዙፍ የቦምብ አውሮፕላን ተመለከተ። ሞት ከሰማይ ሊዘንብ መሆኑን የተረዳው ኮርፒም እንጨቶቹን በፍጥነት ጭኖ መኪናውን መንዳት ጀመረ። አውሮፕላኑ ቦምብ መጣል ሲጀምር አካባቢውም ድብልቅልቁን ሲወጣ ኮርፒ ከሞት ይሻላልና መኪናውን ቀጥታ በቅርብ ወደ ነበረው ባህር ነዳው። ኮርፒ ባህር ውስጥ እንደገባ ለመተንፈስ እየታገለ መጀመሪያ ውሻውን ወደ ላይ ገፍቶ ያተርፈውና ከዚያም እንጨቶቹ ከመኪናው ጋር ሲሰጥሙ ተመልክቶ የመጨረሻ አቅሙን ተጠቅሞ ገመዱን ይፈተዋል። እንጨቶቹ ከመስመጥ ተርፈው ወደ ላይ መውጣት ሲጀምሩ ኮርፒ ግን ራሱን ስቶ ወደ ጨለማው መስመጥ ጀመረ። የታመነው ውሻው ከላይ ሆኖ ተጨንቆ ሲፈልገው እንደ አጋጣሚ አንደኛው እንጨት ኮርፒን ወደ ላይ ይዞት መጣ። ከሞት የተረፈው ኮርፒም ነቅቶ አይኑን ሲከፍት ውሻውና ያተረፋቸው እንጨቶች ተንሳፈው ተመለከተ። በዚያ ቀዝቃዛ ምሽት ኢጎርና ሰዎቹ መኪናው ወደ ሰመጠበት ባህር ዳርቻ ይደርሳሉ። ጠባቂዎቹ አሰሳቸውን አድርገው እንደጨረሱም ውሃ ውስጥ የኮርፒ አካልም ሆነ ንብረቱ እንደሌለ ለኢጎር ሲያሳውቁት እሱም ተገርሞ ኮርፒ ካደጋው ተርፎ ወደ ፊንላንድ የሚያደርገውን ጉዞ እንደቀጠለ ተረዳ። በዚህ በኩል ኮርፒ ቀድሞውኑ በዘየደው ብልሃት ከውሃው ያወጣቸውን እንጨቶች አንድ ላይ በማሰር ታንኳ ይሰራና ውሻውን አቅፎ ባህሩን በመሻገር ማዶ በሰላም ደርሶ ነበረ። ኮርፒ ጉዞውን በቀጠለበት በአሸዋ የተሸፈነ አንድ ያረጀ ታንክ ይመለከትና ወደ ታንኩ ጠጋ ብሎ ሲፈትሽ ለቀጣዩ ፍልሚያው የሚሆኑት ጥቂት መሳሪያዎችንና ጥይቶችን በውስጡ ያገኛል። ከዚህ በኋላ ለሚጠብቀው ከፍተኛ ፍልሚያ ራሱን እያዘጋጀ ሁሉንም አስፈላጊ ቁሳቁሶች ከታንኩ ጋር በመያያዝ ወደ ድንበሩ ጉዞውን ጀመረ። የሶቪየትና የፊንላንድ ድንበር አንዲት ጠባብ መተላለፊያ ብቻ ስለነበራት ኢጎር አስቀድሞ ወጥመድ ዘርግቶ ድንበሩ ላይ ሲጠብቀው ነበር። ብዙም ሳይቆይ የታንኩ ድምጽ በአካባቢው ሲሰማ ኢጎር መምጫውን ሲጠብቀው የነበረው ኮርፒ መድረሱን አወቀ። ኮርፒ ድንበሩ ላይ የሚጠብቁት ሰዎች እንደሚኖሩ አልጠፋውምና እሱን ለማስቆም ወደሱ የሚተኩሱት ወታደሮችና ኢጎር ወደ ቆሙበት ድንበር አስቀድሞ ያቀደው እቅዱን በልቡ ይዞ መንዳት ጀመረ። ልክ እነሱ ጋር ሲደርስ ነበረ ታንኩ ላይ ቀደም ብሎ ያሰራቸው ቦምቦች በኃይል ፈንድተው ታንኩንም በከፍተኛ ግፊት ድንበሩን አሻግረው ወደ ፊንላንድ ምድር የወረወሩት። ኮርፒ ወደ ነፃነቱ ሊደርስ ጥቂት ሲቀረው ግን የታንኩ ሰንሰለቶች በፍንዳታው ምክንያት ተበጥሰው ነበርና የትም መንቀሳቀስ ሳይችል ይቆማል። ይህን የተመለከተው ኢጎርም በመጨረሻም ያን ጠላቱን እጁ ማስገባቱ ስለገባው ከውስጥ እስኪወጣ ይጠብቀው ጀመረ። ኮርፒ ክፉኛ ቆስሎና ደክሞት ስለነበር ታማኝ ውሻውን ከታንኩ ነፃ ካወጣውና ውሻውን በሰላም ድንበሩን ተሻግሮ ወደ ፊንላንድ ሲገባ ከታንኩ ወጥቶ ወደ ውጭ ይወድቃል። ኢጎር ጀብደኛው ኮርፒ ከስንት ልፋት በኋላ እጁ እንደገባለት ሲመለከት ሊገለው ሽጉጡን መዘዘ። ሆኖም በዚያ ቅጽበት ተልእኮውን የሰጠው ጀነራል ሪክ ከነነፍሱ ነበረና የፈለገው ከሰዎቹ ጋር ደርሶ ኢጎርን ያስቆመዋል። ምንም እንኳን ኢጎር ሊገለው ባይችልም ቂሙን ከመወጣት ግን ወደ ኋላ አላለም ነበርና ኮርፒ ላይ በማሾፍ ራሱን እንዲስት አድርጎ ይመታዋል። ምሽቱ እየገፋ ሲሄድ ኮርፒን ወደ ሩሲያ በሚመለስ ባቡር ውስጥ ጭነው እንደ እንስሳ ሰቅለው መደብደቡን ቀጠሉ። በዚያ የጭካኔ ድባብ ውስጥ ኢጎር ቀረበና ያንን መራራ እውነት እንዲህ ሲል ዘረገፈው። ኮርፒ፣ አንተ የፊንላንድ ጀብደኛ ብትሆንም ይህንን ማንነት የሰጠው እኔ ነኝ። ይገርምሃል፣ በሺህ የሚቆጠሩ ሰዎችን ገድያለሁ። ሆኖም ከጩኸታቸው ውጪ ምናቸውንም አላስታውሰውም። ነገር ግን ያንዱን ልጅ ድፍረት መቼም ቢሆን የምረሳው ነገር አይደለም። እናቱንና ወንድሙን ለመግደል ወደ ቤቱ ስገባ ያ ትንሽ ልጅ በድፍረት በስለት አይኔን ሊያጠፋው ጥቂት ነበር የቀረው። ኢጎር ንግግሩን ቀጠለ። ያን ጊዜ ነበረ ያንተን እንጨት በቤት ውስጥ ያየሁት። ያደፋር ልጅ ያንተ ልጅ ነበር። ልክ እንዳንተ የማይፈራ ጀግና ሕፃን ነበር ያሳደግከው። ነገር ግን ጥቃቱ ስላስቆጣኝ እናቱንና ወንድሙን ጨምሮ ሁሉንም እንደገደልኩ አካላቸውን ቆራርጬ ለጎዳና ውሾች መገብኳቸው ብሎ እድሜውን ሁሉ ሲፈልገው የነበረው የቤተሰቡ ገዳይ ፊቱ የቆመው ግለሰብ መሆኑን እንደነገረው ከዚህ በኋላ ደግሞ አንተም ሳይቤሪያ በሚገኘው ከባድ እስር ቤት ለዘላለም ትበሰብሳለህ በማለት ያረዳዋል። ኢጎር ይህንን ሲናገር ኮርፒ ያለችውን የመጨረሻ ተስፋውን ለመስበር አስበው ቢሆንም ያላወቀው ነገር ግን ይባሱኑ ሊሞት ያለውን አውሬ መቀስቀሱን ነበር። እሱ ከሄደ በኋላ ኮርፒ በውስጡ የነደደውን ቁጣ ተጠቅሞ ተገልብጦ እንደተንጠለጠለ የመጨረሻ አቅሙን አስተባብሮ እግሮቹን ወደ ላይ በማጠፍ ገመዱን በታላቅ ኃይል በጥሶ ወለሉ ላይ ወደቀ። ጠባቂዎቹ ድምጹን ሰምተው ከውጭ ሆነው ሲመለከቱ ኮርፒ ከተንጠለጠለበት ራሱን ፈቶ መውደቁን አዩ። ሆኖም ማናቸውም ፈጥነው ድጋሚ ሊያስሩት አልደፈሩምና ማን ይሂድ የሚለውን እጣ ተጣጥለው ለመግባት ወሰኑ።
በዚህ መሃል ታዲያ ኮርፒ ቀደም ብሎ በገዛ ቆዳው ስር ደብቆት የነበረውን ስለት ያወጣ ነበርና ልክ ዕጣ የደረሰው ጠባቂ ወደ ውስጥ ሲገባ በፍጥነት ያስወግደዋል። ሁለተኛው ጠባቂ የባልደረባውን የሞት ጩኸት ሰምቶ በሩን ሲከፍተው ያገኘው በቁጣ የተሞላውን ኮርፒንና የተበላለተውን ባልደረባውን በመሆኑ ተመሳሳይ ፍርድ ላለመቀበል ከባቡሩ ዘሎ ይፈጠፈጣል። ባቡሩ በጨለማ ውስጥ እየተምዘገዘገ ሳለ ኢጎር ከጀነራል ሪክ እና ከሌሎች ባለስልጣናት ጋር ያለ ፍላጎቱ እራት ለመብላት ተገዶ ተቀምጦ ነበር። ኢጎር አምሮ ያለው ኮርፒን የያዘበት ሽልማቱን መቀበልና ቀጣይ ጉዞ ላይ ቢሆንም ሪክ ግን ሰክሮ በጨዋታ ሊያቆየው እየሞከረ ነበር። በዚያ የቅንጦት ድባብ ውስጥ ኢጎር ትዕግስቱ እያለቀና ቁጣው ይበልጥ እየገነፈለ መጣ። በዚህ ሁሉ ግን በሌላኛው የባቡሩ ጫፍ እሳት ለብሶ ወደሱ እየተቃረበ ያለ ሰው እንዳለ ገና አላወቀም። ኮርፒ በዚህ በኩል አሁንም ከሐሳቡ ያላስወጣቸው እንጨቶቹ ጋር በመሄድ መኖራቸውን እንዳረጋገጠ በዝግታ ወደ ባቡሩ ዘልቆ ገባ። ወደ ውስጥ እንደገባ ተኝተው የነበሩትን ታጣቂዎች እንዳይቀሰቅስ በጸጥታ እየተንቀሳቀሰ ባለበት ሽንቱን ለመሽናት ወደ ውጭ ወጥቶ የነበረ አንድ ወታደር ሲመለስ ኮርፒን ተመልክቶታልና ሳይጮህ በፊት መቆፈሪያውን ወርውሮ ከበሩ ጋር በማጣበቅ ጸጥ ያሰኘዋል። ሆኖም በግርግሩ የተወሰኑት መንቃታቸው አልቀረምና ኮርፒ ወታደሮቹን አንድ ባንድ በስለት እያስወገደ ወደፊት መጓዙን ቀጠለ። በአጋጣሚ የወደቀ የአልኮል ጠርሙስ ድምፅ እንቅልፍ ላይ የነበሩትን ወታደሮች ስለቀሰቀሳቸው ኮርፒ ከመቀመጫዎቹ ስር ሲደበቅ ስቃዩ ወደር አልነበረውም። ከስር ገብቶ መንቀሳቀስ ሲጀምር የመስታወት ቁርጥራጮች የቆሰለው አካሉን ዳግመኛ መተርተር ጀመሩ። ከዚህ የባሰው ደግሞ እጁ ባይጥ ወጥመድ መያዙ ነበር። አሁንም ግን ስቃዩን ዋጥ አድርጎ ምንም አይነት ድምፅ ሳያወጣ ወጥመዱን ፈቶ ጉዞውን ቀጠለ። ወታደሮቹ በሞቱት ጓደኞቻቸው ምክንያት በድንጋጤ ሲነቁ ኮርፒ አስቀድሞ መቆፈሪያውን እንደያዘ ወደ ቀጣዩ ክፍል እያመራ ነበር። ሆኖም በቀጣዩ ተሳቢ ውስጥ ወታደሮቹ በንቃት እየጠበቁ መሆኑን ሲረዳ በሩን ከኋላው ቆልፎ ወደ ባቡሩ ጣሪያ በፍጥነት ይወጣል። ብዙም አልቆየም። በሚምዘገዘገው ባቡር ጣሪያ ላይ ወደፊት እየተጓዘ ባለበት በድንገት አንድ የብረት ዘንግ ይመታውና በቀጥታ ተመልሶ በንቃት ሲጠብቁ የነበሩት ወታደሮች ተሳቢ ውስጥ ይወድቃል። ወታደሮቹ በሙሉ ኃይላቸው ሊገድሉት ሲጣደፉ ኮርፒ በማይበገረው ችሎታው በቦታው ያገኘውን መሺን ጋን አንስቶ በክፍሉ ውስጥ ያርከፈክፈው ጀመረ። ጠባቂዎቹን አንድ በአንድ እንደ ቅጠል ማርገፍ ሲቀጥል ክፍሉ በባሩድ ጭስና በጩኸቱ ተሞላ። ይህ የተኩስ ድምጽ ግን ከፊት ባለው ተሳቢ ውስጥ ከጀነራሎቹ ጋር ተቀምጦ ወደ ነበረው ኢጎር ጆሮ መድረሱ አልቀረምና ኢጎር ኮርፒ መምጣቱን የመጨረሻው ፍልሚያ መቃረቡን አወቀ። ኮርፒ ሁሉንም በመሳሪያው እንዳስወገደ ወደፊት መንቀሳቀሱን ይቀጥላል። ይህን ያወቀው ኢጎርም ከኋላው የሚመጣውን አደጋ ተረድቶ በፍጥነት እሱ ያለበት ዋናውን ሰረገላ ከሌሎቹ ለይቶ ወደ ኋላ ያስቀረዋል። ሆኖም ኮርፒ ተስፋ አልቆረጠምና ባጠገቡ የነበረውን ጨርቅ ሲገልጥ አንድ ግዙፍ ሚሳኤልን ተመለከተ። ስለዚህም ያንን ሚሳኤል በመለኮስ የቆመውን ባቡር እንደገና ቀስቅሶ የኢጎርን ሰረገላ ለማሳደድ ተዘጋጀ። ይህ በእንዲህ እንዳለ ትዕግስቱ ያለቀው ኢጎር ወደ ጀነራል ሪክ ክፍል በመግባት የገዛ አጋሮቹን ያለ ርህራሄ መረሸን ጀመረ። ሪክ ገንዘቡን አሳይቶ ሕይወቱን ሊያተርፍ ቢሞክርም ግን እሱንም ጭምር ከማስወገድ ወደ ኋላ አላለም። ኢጎር ሁሉንም የረታ መስሎት ተረጋግቶ የቀዳውን መጠጥ መጎንጨት ሲጀምር በድንገት ምድሩ ሲናወጥ አስተዋለ። ኮርፒ በሚሳኤሉ ላይ ተሳፍሮ እንደ መብረቅ እየቀረበው ነበር። ሚሳኤሉ ከባቡሩ ጋር ሲጋጭ ኮርፒ በመስፈንጠሩ ቀጥታ ኢጎር ወዳለበት ክፍል ይወረወራል። ከዚህ በኋላ ኮርፒ በውስጡ ያለውን በቀል ከቁጣው ጋር ቀላቅሎ በደከመው ሰውነቱ ለማጥቃት ሞከረ። ሆኖም ዝሎ ነበርና ኢጎር የበላይነቱን ይዞ ይደበድበው ጀመረ። ያሸነፈው መስሎት ገንዘቡን ይዞ ሊሄድ ሲል ኮርፒ እንደገና ከወደቀበት በመነሳት እልህ አስጨራሽ ትግል በማድረግ ተያይዘው ወደ ውጭ ይወጣሉ። በዚህ ጊዜ ኮርፒ ሚሳኤሉ አሁንም ከባቡሩ ጋር በቡለን ተያይዞ እንደነበር አስተዋለ። ኢጎር ሳያስወግደው በፊት ኮርፒ መጨረሻ ቃል ካለው እንዲናገር እድል ይሰጠዋል። በዛች ሰዓት ኮርፒ ደም ከቀላቀለው አፉ ውስጥ ሚሳኤሉን አስሮ የያዘውን የብረት ቡለን ተፋው። ያ ቡለን በመፈታቱ ሚሳኤሉን ነፃ አውጥቶት ነበርና ኮርፒ የኋላ ሰረገላውን ለይቶ ወደ ኋላ ሲወድቅ ሚሳኤሉ በከፍተኛ ኃይል ወደፊት ተስፈንጥሮ ላፍታ ኢጎር ጋር ሲደርስ ይቆማል። እሱም በሕይወት የተረፈ መስሎት ለጥቂት ሰከንዶች መደሰት ሲጀምር ሚሳኤሉ ዳግም ተቀስቅሶ ቀጥታ ወደ ግንባሩ ተጠግቶ ንክኪ እንደፈጠረ ይጋያል። ፍንዳታው አካባቢውን ድብልቅልቁን ሲያወጣው ይሄ ሁሉ ሲሆን ከርቀት ሲመለከት የነበረው ኮርፒ በመጨረሻም የቤተሰቡን ገዳይ ማስወገዱን አይቶ ታላቅ የእርካታ ስሜት ተሰማው። ከሁለት ቀናት በኋላ በፊንላንድ ድንበር አቅራቢያ በሚገኘውና በበረዶ በተሸፈነው የባቡር ጣቢያ ጠባቂዎቹ በጸጥታው መካከል አንድ የሚጎተትና ወደ እነሱ የሚቀርብ ድምጽ ሰሙ። በጥርጣሬና በስጋት ሽጉጣቸውን አቀባብለው ወደፊት ሲራመዱ በደም የተጨማለቀና ልብሱ የተቀደደ ነገር ግን ትከሻው ያልጎበጠ አንድ ሰው ከኋላው እንጨቶችን ተሸክሞ ሲመጣ ተመለከቱ። ጠባቂዎቹ መንገዱን ዘግተው ሲይዙት ኮርፒ ያንን የተጎሳቆለ መታወቂያውን አውጥቶ ሰጣቸው።
መኮንኖቹ ስሙን እንዳነበቡ ባለጀብዱ ኮርፒ መሆኑን አውቀዋልና በድንጋጤና ባድናቆት እርስ በርስ ሲያይተው በታላቅ አክብሮት ቀጥ ብለው ወታደራዊ ሰላምታ ይሰጡታል። እሱም በመጨረሻ ወደ ነፃነቱና ወደ አገሩ ከዚህ ሁሉ ትግል በኋላ ይገባል። ከጥቂት ቀናት በኋላ ኮርፒ ከታማኝ ውሻው ጋር ሆኖ በዚያች መከራ ባየችና ብዙ ደም በፈሰሰባት የካሬሊያ ምድር ላይ አዲስ ቤት መገንባት ጀመረ። በገዛ እጁ ያተረፋቸውን እንጨቶቹን እየጠገነና እያገጣጠመ ሳለ በድንገት ከሩቅ ቁጥራቸው በርከት ያሉ መንደርተኞች ወደ እርሱ ሲመጡ ተመለከተ። ውሻው አዳዲስ ሰዎችን በማየቱ መጮህ ሲጀምር ኮርፒም ለለመደው ጥቃትና ፍልሚያ ራሱን ያዘጋጃል። ሆኖም የመጡት ሰዎች ፊታቸው ላይ የጥላቻ ሳይሆን የርህራሄ ምልክት ይታይ ነበረ። ወደሱ ቀረብ ብለውም ቤቱን ለብቻው ሲሰራ ማየት እንደሚከብዳቸው በመግለጽ ለገዛ መምጣታቸውን ያሳውቁታል። እነዚህ ቃላቶች በኮርፒ ልብ ውስጥ የተለየን ስሜት የፈጠሩ ነበሩ። ለዓመታት ለብቻው ሲታገል፣ ሲቆስል፣ ቤተሰቡን ሲያጣና በጠላቶቹ ሲከበብ ማንም ደርሶለት አያውቅም። ዓለምን በሙሉ ለብቻው መጋፈጥ ለለመደው ለዚህ ሰው የሰው ልጅ ደግነትና አብረንህ ነን የሚለው ድምጽ ከአቅሙ በላይ ስለሆነበት በዓይኖቹ ውስጥ ለዓመታት ታፍኖ የቆየው እንባው ገንፍሎ ወጣ። በመጨረሻም ጀብደኛው ወደ አገሩ ተመልሶ ሰላሙን ሲያገኝ ታሪካችን እዚህ ላይ ያበቃል። ዛሬ ያቀረብኩላችሁ ሲሱ ሮድ ቱ ሪቨንጅ የተሰኘ ምርጥ የአክሽን ፊልም ነበር። ፊልሙንና አቀራረቡን ከወደዳችሁት ፕሊስ ላይክ ማድረግን አትርሱ። ያንተ ወይም ያንቺ አንድ ላይክ ከምትገምቱት በላይ ለቻናሉ ትልቅ አስተዋጽኦ ስላለው ሁሌም ያንን ከማድረግ አትቆጠቡ። ሌላው መግቢያ ላይ እንዳልኩት ከተመልካቾቼ መካከል ሁላችሁም በሚባል ደረጃ ሰብስክራይብ ሳታደርጉ ነው የምታዩት። ቪዲዮዎቹ የሚመቿችሁ ከሆነ ቤተሰብ ብትሆኑ የተሻለ ነውና ጥር ሳይገባ በፊት ባሉት 10 ቀናት ውስጥ 50,000 እንድንገባ ጠይቃችኋለሁ። በተረፈ ስሜት አልባ ስለነበረ በእናቱም ተጽዕኖ ነፍሰ ገዳይ ስለሆነና እንዲገላት ከታዘዘውም ልጅ ጋር በፍቅር ስለወደቀ አንድ ወጣት የሰራሁት ቆንጆ ቪዲዮ አለ። ስክሪኑን ተጭናችሁ መመልከት ትችላላችሁ። እኔም በሱ ቪዲዮ መልሼ ያገኛችኋለሁ።